بسم الله والصلاة والسلام على رسول الله وعلى آله وصحبه ومن والاه ጥያቄዎችን ጎበዝ ካለ ካዳማጮች ጥያቄው ለእናንተም ይቀርባል ውስብስብ ያሉ ጥያቄዎች ናቸው ብዙ ጊዜ ከወንዶችም ከሴቶችም ጥያቄውን ያቀረቡ ሰዎች አሉ አሻሚ ጥያቄ ስለሆነ ካሁን በፊት የጠየቃችሁ ሰዎች ካላችሁ ማለት ነው መልሼላችሁ ከሆነ በጥሩ ሁኔታ እንድትከታተሉ ተፈልጋለሁ እሱም ምንድነው የተነሳው ማለት ነው በዝሙት የተወለደ ወንድ ልጅ ወይም በዝሙት የተወለደች ሴት ልጅ ሁኔታ እንዴት ነው የሚል ጥያቄ ተነስቷል ሴቶችም አንስተውታል ወንዶችም አንስተውታል ይሄን ነገር አንዷ ያቀረበችው ጥያቄ አባቴ እናቴ ጋር እያለ የቤት ሰራተኛ ነበረች ከቤት ሰራተኛ ወንድ ልጅ ወልዷል ያ ወንድ ልጅ ለኔ አጅነቢ ይሆንብኛል ወይንስ አይሆንብኝም የሚል ሐሳብ አቅርባለች ካሁን በፊትም ወንድ ነው ጠይቆኛል ይሄን ጥያቄ አንድ ሰው በዝሙት የወለዳትን ሴት ልጅ ማግባት ይችላል አጅነቢ ትሆንበታለች እንዴት ነው የሚል ሐሳብ ተነስቷል ይሄን ነገር ጉዳዩ ማለት ነው መስአላው በደንብ መታየት አለበት መጀመሪያ ሁላችንም የምንረዳው ነገር መዝንይ ቢሃ ዝሙት የተፈጸመባት የሆነችው ሴት አንተኩነ ሙተዘውጃ ባል ያላት ከሆነች ባል ያላት ዝሙት ከተፈጸመባት አንድ ሴት كل ولد تأتي به يمتولدو ልጅ ሁሉ ሴትም ወንድም ይሁን انما ينسب للزوج ለባለቤቷ ولو جزمت انه من غيره ممن زنا بها እሷ እንኳን ብትናገር አይ ያንተ ልጅ አይደለም የባሏ ማለት ያንተ ልጅ አይደለም ይሄ የገሌ ነው ብላ ብትናገር እንኳን የባለቤቷ ልጆች ናቸው إلا إذا تبرأ الزوج من هذا الولد بملاعنة الزوجة لعن يبال بإسلام كترقاقمو بإسلام بدناتين لعن يبال نقر الله أني إيه اللي جاء عيد المال الصادق مو يانت اللي جنوالج يرقاقمالو يلا يالو ያን ጊዜ የሱ ልጅ አይሆንም ወደ እናቱ ነው የምናስጠጋው ማለት ይሄስ ካልሆነ ድረስ እሷ እንኳን ያንተ ልጅ አይደለም ብትል እሱ ልጅ ነው እስካለ ድረስ ሙተዘውጃ ከሆነች ትዳር ላይ ያለች ሴት ከሆነች የሚወለዱ ልጆች ሁሉ በዝሙት ብትወልዳቸው ሌላ ሰው ጋር ዝሙት እየሰራች ብትወልድም የባለቤቷ ልጆች ናቸው ይሄን አንዳዝ ነገር ግን ሊአን ይባለው ነገር ከተከሰተ ከተረጋገሙ ያን ጊዜ ልጁ የሚጠጋው ወደ ማን ነው ወደ እናት ያን ጊዜ ሲረጋገሙም የሚጠጋው ወደ ማን ነው አባት ልጅ አይደለም ማለት እሷ ያንተ ልጅ ነው አለች መተማመን አልተቻለም ያን ጊዜ ይረጋገማሉ ልጅ አይደለም ይላል ይረጋገማሉ እሷም ያንተ ልጅ ነው ትናለች ይለያያሉ ልጁ ከተወለደ ለፍጥር ከሆነች ማለት ነው አሁንም ወደ እሷ ወደ እናት ነው የሚጠጋው እንጂ ዝሙት ወደ ሰራው ሰው አይደለም የሚጠጋው ይሄን አንዳንዱ ሙተዘውጃ ከሆነች ባል ማለት ነው ልጅ ነው እስካለ ድረስ ዝሙት ብትሰራም በመካከል እየሰራች ብትወልድ ማለት ነው የባለቤቷ ልጆች ናቸው ነው የሚድራቸውም እነሱ የሚወርሱትም እሱ የሚወርሱትም እሱ ነው እነሱ ናቸው ማለት ነው ልጆቹ ናቸው ብለን ነው የምናምነው አለቀ ይሄ አንድ ነው ሁለተኛው غير متزوجة ከሆነች ያላገባች ከሆነች ትዳር የላት ነገር ግን جاءت بولد من الزنا كزمت ولدت
ዝሙት ሰርታ ልጅ ወለደች እዚህ ላይ ዑለማዎች የሐሳብ ልዩነት ተፈጥሮባቸዋል ይህን ርዕስ በተመለከተ ማለት ትዳር የላትም ካሁን በፊት ትዳር አላት ተፈታለች እንበል ወይም ጭራሽ ትዳር ውስጥ አልገባችም ነገር ግን በዝሙት ወለደች ይሄ ልጅ ወደ ማን እናስጠጋው ወንድም ከሆነ ሴትም ከሆነች ወደ ማን እናስጠጋው በሚለው የሐሳብ ልዩነት በዑለማዎች መካከል ተፈጠረ ነው هل ينسب الى ابيه الزاني زاني ወደ ሆነው አባቱ ይጠጋል او الى امه ወይስ ወደ እናቱ ነው ሁለት ሐሳብ አለ اللجنة الدائمة فتوى أدرقوال لأنهم علماء أدرقوال إنه ينسون الملكة الصحيح من أقوال العلماء إلى أن الولد لا يثبت نسبه للواطئ زمت لسرع أكل لجو على مهون شرقا قطوالو منالو عند سو ግንኙነት የፈጸመ ለሆነ ሰው ልጅነቱ አይረጋገጥም إلا إذا كان الوطء مستندا إلى نكاح صحيح አንድ ልጅ ወይም አንድ ሴት ልጅ የገሌ ልጅ ነች የገሌ ልጅ ነው የሚባለው ትክክለኛ የሆነ ኒካህ ሲፈጸም አው ፋሲድ ወይም ፋሲድ የሆነ የተበላሸ የሆነ ኒካህ አው ኒካህ ሹብሃ ወይም ሹብሃ ያለበት ኒካህ ግራም ያጋባ የሆነ ኒካህ እነኚህ በእነኚህ መልክ ልጅ ከተወለደ يثبت نسبه الى الواطئ ويتوارثان ይወራረሳሉ ወደ አባታቸው ይጠጋሉ ማለት ነው ለምሳሌ ኒካህ ፋሲድ ይባላል አንድ ሴት ልጅ ማለት ነው ያለ ወልይ ምሳሌ ራሷን ፈተነች አግብታ ታውቃለች ራሷን ዳረች አካባቢ ያለ ቃዲ ዳራት አባቷ ምሳሌ ላይውቅ ይችላል አገራችን ውስጥ ይደረጋል ኒካው ፋሲር ነው ነገር ግን አካባቢ ያሉ ሰዎች እምነታቸው ነው ያነበቡት በዚህ መልክ ነው ምንም ያውቁት ነገር የላቸውም ትክክለኛው አልደረሳቸውም በዚህ መልክ ልጆች ቢወለዱ ወደ ወለዳቸው ይጠጋሉ የሚድራቸውም ሴቶች ካሉ እሱ ነው የሚድራቸው ቢሞት ይወርሳቸዋል አጅነቢ የሚባል ነገር የለም ሁሉም محرمዎች ናቸው ነገር ግን اما ان كان الوطء زنا በዝሙት ከሆነ ግንኙነት ያደረጉት فلا يلحق الولد زاني ዝሙት ለሰራው ልጁ በፍጹም ሊሆን አይችልም በፍጹም ልጁ ሊሆን በፍጹም አይችልም ማለት طيب ልጁ ካልሆነ ደግሞ ቢሞት ሊወርሰው አይችልም ልጁ ካልሆነ ማለት ነው ሴት ልጅ ከሆነችም ሊድራት አይችልም በአጠቃላይ ሸሪዓችን ያስቀመጣቸው አህካሞች ሁሉ ተፈጻሚ ሊያደርጋቸው አይችልም አባት አይደለምና ማለት ነው ይሄ ልጅ ማለት ነው የሚጠጋው ወደ እናቱ ብቻ ነው ወደ እናቱ ብቻ ነው የሚጠጋው على ذلك لا يرثه اي ورثه يلحق نسبا بامه ወደ እናቱ ይጠጋል ሴትም ልጅ ከሆነች ወደ እናቷ ወንድም ከሆነ በዝሙት የተወለደው ወደ እናቱ ነው የሚጠጋው እንጂ አባቱ ጋር አይገናኝ ቢሞት የሚወርሱት እናቱና በእናቱ በኩል ያሉ ወገኖች ናቸው ማለት ነው طيب አሁን ይሄ የምንለው ትዳር የሌላት የሆነች ሴት ጋር ግንኙነት አድርጎ በዝሙት ከወለደ ማለት ነው ትክክለኛው ይሄ ነው طيب እዚህ ጋር ችግር እየፈጠረ ያለው
አንድ ሰው ከአንድ ሴት ማለት ነው ትዳር የሌላት ከሆነ ሴት ዝሙት ሰርቶ ልጅ ወለደ እሷ ተውባ ካደረገች እሱም ተውባ ካደረገ ትክክለኛ ተውባ ካደረጉ በርካታዎቹ ዑለማዎች የመረጡት መጋባት ይችላሉ ነው ተውባ ካደረጉ ትክክለኛ ተውባ ካደረጉ እና አንድ የወር አበባ ካየች እሷ ዝሙት የሰሩ ሰዎች ትክክለኛ ተውባ ካደረጉ አንድ የወር አበባ ካየች እርስ በርሳቸው መጋባት ይችላሉ ነው طيب አሁን ተጋብተው ልጅ ቢወልዱ እንደ አዲስ ማለት ነው ተጋብተው አዲስ ልጅ ወለዱ መጀመሪያ የወለዱት ልጅ አለ መጀመሪያ የተወለደ ልጅ አለ አሁን እንደ አዲስ ኒካህ አድርገው ልጅ ወለዱ ለምሳሌ መጀመሪያ በዝሙት የወለዱት ወንድ ልጅ ነው እንበል ወንድ ልጅ ወልደዋል አሁን ተውባ አድርገው ሁለታቸው ተጋብተው ሴት ልጅ ወለዱ ጥያቄ ቀረው ይሄ ነው በዚህ መልኩ ነው የቀረው ይሄና ሌላው ደግሞ አንድ ወንድ ልጅ ወለደ ምሳሌ በዝሙት ሌላ ሴት አገባ ሌላ ሴት አግብቶ ሴት ልጅ ወለደ አሁን ከሁለት ሴት ማለት ነው እነኚህ ሁለቱ ግራ የሚያጋቡ ነገሮች ናቸው በደንብ ጥንቃቄ ያስፈልጋቸዋል የመጀመሪያው ከአንድ ሴት ነች እምራአ ዋሂዳ ከአንድ ሴት አንድ ወንድ ልጅ በዝሙት ወልዶላታል ቀጣይ ደግሞ ለምሳሌ በሐላል መልኩ ሴት ልጅ ወለደላት በአክስ ማድረግ እንችላለን መጀመሪያ በዝሙት ወለዳት ሴት ልትሆን ትችላለች ኒካህ ካደረጉ በኋላ አሁንም ከዛቸው ካንዷ ሴት ወንድ ልጅ ወልድ ይችላል ችግር የለውም ይሄኛው ግን በዝሙት ወንድ ልጅ ወልዷል ከሆነ ሴት በትክክለኛ ኒካህ ደግሞ ከሌላ ሴት ልጅ ወልዷል እነኚህ ሁለቱን ማን ነው መልስ ይመልስልኝ ካዳማጮች ሁለቱን ለይተን ካላወቅናቸው ሁለቱ ግራ የሚያጋቡ ነገሮች ናቸውና የተሳሳተ የሆነ መልስ ይዘን እንዳንሄድ ለማስተካከል ነው እስኪም ይመልስ ካለ ሁለቱ ልዩነት አላቸው ወይንስ የላቸውም ሰላም አለይኩም አለይኩም ሰላም ወራህመቱላሂ ወበረካቱሁ ሰላም ነው اهلا وسهلا تفضل ልዩነት አላቸው እሺ የመጀመሪያዎቹ መጋባት አይችሉም ደረጃ ሁለተኛው ግን መጋባት ይችላሉ ሁለተኛው መጋባት ይችላሉ ስለዚህ መህራም ሊሆን አይችልም ሂጃብም ማስቀመጥ የለባትም ኸልዋ ማድረግም የለባትም የመጀመሪያው በእናት ስለሚገናኙ لا የሁለተኛው የመጀመሪያውማ መጋባት አይችሉም ብለሃል የመጀመሪያው መጋባት አይችሉም ነው እሺ ያኛው ደግሞ ሁለተኛው ደግሞ መጋባት ይችላል አይዋ መጋባት ይችላሉ መጋባት ከቻሉ ደግሞ ሂጃብ ማስቀመጥ የለባትም ኸልዋ ማድረግ የለባትም መህረም ሊሆን አይችልም ማለት ነው ባዕድ ነው አጅነቢ ስለሆነ አይዋ ممتاز ايش ሌላ ይመልሳለ ይከብዳል መስአላው ነው ሌላ እስኪ تفضل እድለት ስጣች ሰዎች تفضل الو مرحبا تفضل يملس يلم ما يملسه እጅ ማውጣት የለበትም
طيب على كل حال مسألة መጀመሪያ በደንብ ይግባችሁ በሁለት መልኩ ስለሆነ مسألة ሁለት አይነት ነው ሁለቱ ይለያያሉ አይለያዩም የሚል ነው አይዋ مرحبا تفضل اجاوب طالب السلام عليكم ورحمة الله. عليكم السلام ورحمة الله تفضل طيب ጥያቄው ያኔ አንድ ወንድ ያኔ አግብቶ በሌላ ሴት ቢወልድ ያኔ ሁለተኛ እንደገና የሚባለው ያኔ ሁለታቸው ይሄን ጥያቄ ካሁን በፊት ጠይቀህ ነበር አይደል አንተ? አይዋ እኔ ነኝ የጠየኩት። አይዋ ሌላም ሰው ስለጠየቀ ነው። እሺ ጥሩ ነው እንደመገኘት አንተ። አይዋ ጠይቅ ያኔ አይሆንባቸውም ያኔ አጅነቢ አይሆኑም ያኔ በሁለቱም መልክ ማለት ነው። በሁለቱም መልክ ማለት ነው። እሺ مرحبا ለምን ከተባለ ያቺ ያኛውም በእናቱ ያኔ በአባቱ ያኔ አንድ ነው ያኔ የአባቱ ፈሳሽ ስለሆነ በወንድሙ ማለት አሁን ጥያቄው ተመልከት አንድ ሰው ከሆነ ሴት የወለደው ልጅ አለ ያ ልጅ አቅመ አዳም ደርሷል 25 አመት 30 አመት ሞልቶታል ሌላ ሴት አግብቷል በዝሙት የወለደው አባቱ ሌላ ሴት አግብቷል ያገባ ያ ልጅ ማለት ነው በዝሙት የወለደው ለዚች ለሚስቱ አጅነቢ ይሆናል ሴት ልጅ ወልዶላታል ሁለተኛ ካገባት ሚስቱ ሴት ልጅ አሉት ምሳሌ ወንድ ልጆች አሉ ለሴት ልጆቹ መህረም ይሆናል ሂጃባቸውን መጣል ማውለቅ የለም ማን ነው ቢያወልቁ ችግር የለም ኸልዋ ቢያደርጉ መህረም ይሆናል ይችላል ወልዩ ሆኖ መዳር ይችላል እያልከን ያለው ايوه ይችላል طيب محرم መሆን ይችላል ያኔ مرحبا በሁለቱም በኩል ያለው ማለት ነው ايوه በሁለቱም በኩል ያለው እሺ እስኪ ሌላው ደግሞ እናሳተፍ መስአላው በደንብ የሚከብድ ነገር ስለሆነ እስኪ የሰዎችን ሐሳብ እንመከት نعم تفضل تفضل السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. نعم አይሰማ አይቻልም አይቻልም ያው ለነሱ ሀጅ ነብያቸው ለቤቶቹ ማለት ለሁለቱም አሁን ሁለት አይነት ሱራ ነው ያየነው አሁን ሁለቱም ወንዱና ሴት የተወለዱት ከአንድ ሴት የተወለዱ አሉ አንዱ በዝሙት ወንዱ በዝሙት ተወልዶ ከሆነ ሴቷ በሐላል ማለት ነው ከአንድ ሴት ግን እና ደግሞ ሌላኛው ደግሞ ወንድምና እህት የሚባሉት ለምሳሌ በአባት በኩል ሊሆን ይችላል ማለት አንድ ወንዱን በዝሙት ወልዷል ከአንድ ሴት ፋጢማ ከምትባል ሴቷ ልጅ ደግሞ ኸዲጃ ከምትባል ቢኒካህ ሶሂህ ወልዷል ሁለት ናቸው እና ሁለቱም አይቻልም ነው ብትለው አንተ የመጀመሪያው ወደ ምሳሌ ከዝሙት የወለደውን በኋላ የወለዳት ልጆቿ ማለት ነው እነሱን ለዛኛው አጅነቢ ናቸው ኬፍ ማድረግ የለባቸው መገላለጥም የለባቸው ማን አሁን ሁለቱ ነው እየከለከልክ ያለው ሁለት አይነት ክስተት ነው የተከሰተው ጥያቄ የቀረው ሁለት አይነት ጥያቄ ነው የቀረውና ነው አንድ ጥያቄው ግልጽ አንድ ለምሳሌ እንበል አንድ አብዱላህ የሚባል ሰው ዑመር የሚባል ልጅ ፋጢማ ከምትባለው በዝሙት ወለደው ከዛ ያችን ፋጢማን አሁን ትክክለኛ ተውባ አድርገው ከዝሙት በኋላ ልጅ ከወለዱ በኋላ ወንድ ልጅ ትክክለኛ ተውባ አድርገው ተጋቡ እሷኑ ማለት ነው እሷኑ ሴት ልጅ ወለደላት ዘይነብ የምትባል ሴት ልጅ ወለደላት አሁን ይሄ ዑመር የሚባለውና ዘይነብ ምንድነው መህረም መሆን ይችላል እንዲሁም ደግሞ ኸልዋ ማድረግ ይችላል ሂጃቧን ማስቀመጥ ትችላለች እሱ ጋር
አንዱ ጥያቄ ይሄ ነው ሌላው ደግሞ አንደኛው ሰው ደግሞ ከአንድ ሴት በዝሙት ወንድ ልጅ ወለደ ከሌላ ሴት አግብቶ ደግሞ ሴት ልጅ በሐላል ወለደ ከሁለት ሴቶች ማለት ነው እናቶቻቸው ይለያያሉ ማለት ነው አባታቸው አንድ ቢሆን እናት ይለያያሉ የቀድሞቹ ግን እናት አንድ ነች ገብቷል መሳላው በቃ አሁን ገብቷል አይደለ نعم ገብቶኛል በቃ جزاك الله خيرا طيب على كل حال ይሄንን በደንብ ክብደቱን ካያችሁት ማለት ነው በጥቅሉ አይ መህረም ነው ይችላል ማግባት አይችልም መህረም ነው ብለን ፈትዋ መስጠት የለብንም መልስ መመለስ የለብንም አስቸጋሪ ነገር ስለሆነ ነው በዝርዝር መታየት አለበት ማለት ነው በዝርዝር መታየት አለበት አሁን ያለነው ምንድነው ከአንድ ሴት ከሆነ ሁለቱም የተወለዱት ማለት ነው እንተቢው ሁለቱም የተወለዱት መጀመሪያ እብኑ ዚና ከዝሙት የተወለደ ልጅ ኢብኑን ሐቂቂዩን ለኡሚህ ነው ሸርዐን ወቀደረን በቀደርም ሆነ በሸሪዓ የናቱ ልጅ ነው በትክክል ማለት በእርግጠኝነት የናቱ ልጅ ነው ወደ እናቱ ነው የሚጠጋው ولا ينسب الا لها في قول الجمهور በርካታዎቹ ዑለማዎች መጥተው ይሄዱት ወደ እናቱ ነው የሚጠጋው የናቱ ልጅ ነው በቃ خلاص ቢሞት የምትወርሰው እሷ አባት አይወርሰውም ይሄ በዝሙት የወለደው ማለት ነው በትሞት የሚወርሳት ይሄ ልጇ ነው ይሄ ከሆነ ደግሞ ወደ መጀመሪያው እንምጣና ከዚህው በዝሙት ከወለደላት ወንድ ልጅ የወለደላትን ሴት ትክክለኛ ተውባ አድርገው ተጋብተው ሴት ልጅ ከወለደ ማለት ነው ሴት ልጅ ከወለደ አሁን ምኗ ነው ማለት ነው በትክክል ምኗ ነው ወንድሟ ነው በምን በኩል በእናቷ በኩል ትክክለኛ ወንድሟ ነው ትክክለኛ ወንድሟ ስለሆነ በእናት በኩል ማለት ነው فهو محرم لها محرم يوناتال ويجوز لها الكشف امامه يعني كشف وجهها فيتوان مكفت تشلالتي فيتو مالتنا اجيتو مالتنا يجوز لها وضع حجابها في حضرته مالتنا لمن يناتوا ልጅ ነውና ማለት በትክክል የናቷ ልጅ ነው ያባቷ ልጅ አይደለም ለምን ወደ አባቷ አይጠጋማ በዝሙት የተወለደ ነው በትክክል የናቷ ልጅ ነው ከዝሙት ብትወልደው እናቷ ወደ እናት ስለሚጠጋ መህረም ነው ከልዋ ማድረግ ትችላለች ከዳኒክ ሒጃባን ማስቀመጥ ትችላለች ፊቱ ማንኛውም በሐላል እንደተወለደው ወንድሟ እንደዛ ነው የሚሆነው ማለት ነው እንደዛ ነው ያገባት አይችልም አጅነቢ አይሆንባትም ነው ይሄ በደንብ ይታወቅ ይሄ አንዱ ይሄ ነው ዋዲ ነው ይሄ ምንም خلوا ምናምን ሁሉ ነገር ልክ የናት ወደ እናቷ ስለተጠጋ የናት ልጅ ነው በቃ አለቀ የናት ልጅ ነው ለምን ይሄ በዝሙት የተወለደው ልጅ ከናቷ ከሷ ስለሆነ ያቺኑ በዝሙት የወለደላትን ሴት ስለሆነ ያገባት ማለት ነው ይሄ ችግር ያለው ቀጣዩ ነው ቀጣዩ ማለትም ከሁለት ሴት የተወለዱት ማለት ነው ጥያቄም የቀረበው ሴቶች ያቀረቡ ጥያቄ በሴቶች በኩል የቀረበው ጥያቄ በሁለት በኩል ነው አንድ አባት ነበረኝ እናቴ ጋር እያለ የቤት ሰራተኛ ነበረች ከቤት ሰራተኛ በዝሙት ልጅ ወልዷል ወንድ ልጅ ወልዷል አለች እና ከጊዜ በኋላ ተፈላልገን ብንገናኝ እኔ እሱን እሱ ጋር መታየት ይችላልሁ አጅነቢ ይሆንብኛል ወይስ አይሆንብኝም የሚል ጥያቄ ነው የቀረበችው ሁለቱም መለየት አለበት ማለት ነው ይሄ ማለት ነው አሁንም ይሄ በዝሙት አባቷ የወለደው ልጅ ማለት ነው ከሌላ ሴት
በኒካህ ሶሂህ ደግሞ ከሌላ ሴት የወለዳት ሴት ልጅ ካለች ወይም በኒካህ ሶሂህ ወንድ ልጅ ወልዷል በዝሙት ሴት ልጅ ወልዷል ከሁለት ሴት ማለት ነው ከሁለት አክስ ማድረግም በተቃራኒው ማድረግ እንችላለን ችግር የለም በዝሙት የተወለደ ወንድ የሚሆን ሴት ችግር የለውም ግን ከሁለት ሴቶች ናቸው የእናትሽ ልጅ ነው እንዳትባል የሷ እናት አይደለችም በዝሙት የወለደችው ያለ ልጅ ማለት ነው ሌላ ሴት ነች አትተዋወቅም ከዛ ሴት ጋር አስተው እቺ በሐላል የተወለደችው ሴት ልጅ ማለት ነው ይታቆ ነገር የላት ምንም አይደለም አባቷ ብቻ በዝሙት ወልደታል ወንድሟ እንዳይባል በአባት በኩል በሐላል ያለኝ የወለደው በዝሙት ነው በዝሙት የወለደው ደግሞ አባት ጋር ምንም የሚያገናኘው ነገር የለም በእናት በኩል የሚያገናኝ ነገር የለም ከሁለት ሴቶች ናቸው የተወለዱትና ማለት ነው ስለዚህ እንዲህ አለው ሊያገባት በፍጹም አይችልም በፍጹም الابن الذي ولد من الزنا لا يجوز له أن ينكح بنات والده ياباتون سيت لجوج ما قبات بفصل ما يجلب لمن فإنهن بمنزلة أخواته لك عند أهتوش ناتشو بتيكل عند تولدو بنيكا حنسوه عند تولدو أهتوش نوم يتايوز كبر الله تشو لياقبات شو أيجلب لياقبات أيجلب كذلك አባቱ በሐላል ያገባት የሆነችውን ሚስቱን ማለት ነው ማግባት አይችልም ያባቱ ሚስት ማለት በሐላል ያገባትን በኒካህን ሰው ያገባት የሆነችውን ያባቱ ሚስት ማግባትም አይችልም ነገር ግን ሊያገባት አይችልም ይችን አሁን ጥያቄ ያቀረበችውን ሴት ማለት ነው ይሄ በዝሙት የተወለደው ከሌላ ሴት ወንድሟ ሊያገባት በፍጹም አይችልም እንደ እህት ነው የምትታየው እንደ እህት ነችና ሊያገባት አይችልም ነገር ግን ኒካህ حرام ሲባል ሂጃብ ግን መክፈት ትችላለች ማለት አይደለም لا ابدا አትችል ابن قدامة مغني ከተሰኘ ኪታባቸው ላይ ምን ብለዋል لا تثبت به المحرمية ብለዋል በዝሙት የተወለደ ልጅ ማግባት እህቱን አይችልም ያባቱን ሚስት ማግባት አይችልም ለምሳሌ በዝሙት የወለዳትን ሴት ልጅ ማግባት አይችልም አይናም ነገር ግን አሉ ይሄ በዝሙት የተወለደው ወንድሟ ማለት ነው ለእህቱ ማለት ነው ለእህቱ አጅነብይ ነው ሊያገባት አይችልም ግን አጅነብይ ነው ኸልዋ ማድረግ አይችልም ሂጃቧን ለሱ መክፈት አትችልም لا يجوز له النظر إليها ولا يجوز لها النظر إليه السم لا يتفكلتم السم لتايوم أي فكلتم قبطاتوا على القباتوا اسكي يالقباو كالا الجوطة يبلت يبرارا يميل كالا مالك የለም ገብታችኋል ማለት አልহামዱሊላህ ያለው ልዩነት ገብታችኋል ስለዚህ አሁን ሁለቱንም ባንድ አመለካከት ያየን ሰዎች ካለን ተሳስተናል ማለት ነው በዝርዝር መታየት አለበት ጉዳዩ ነው تفضل በዙሪያ مرحبا تفضلوا እጃችሁን የምታወጡ ሰዎች እኔ ድሉን እየሰጠሁ ነው تفضلوا تفضل تعلم ثم تكلم تفضل مرحبا السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته.
ጀዛችንን አላህ ይክፈላቸው። ለእኔ ተብራርቶልኛል። እኔ አስተሳሰብ ስለገባው የሚያወጡት ሴቶች ሊሆኑ ይችላሉ። ደግሞ የሚገቡት ለሴቶች አይቻልም ማለት ነው። አዎ ለሴቶች አይቻልም፣ ሴቶች አይቻልም። ወንዶች እጃችሁን ካወጣችሁ ጠይቁ። ይሄ ግልጽ ሆኖላችኋል። ሁለቱን ለይተን ካወቅን ምክንያቱም ከሁለት ሴቶች የተወለዱት ምንም ያገናኛቸው ነገር የለም። ገብቷችኋል? በዝሙት የተወለደ ልጅ ወደ አባት እንደማይጠጋ ካመንበት ከወሰን ማለት ነው። በሐላል ከወደዳት ሴት ልጅ ጋር ምንም ያገናኘው ነገር የለም። ነገር ግን ማግባት አይችልም። እህቱ ነች። በሐራም ቢሆንም ፈሳሹ ከአባቷ ፈሳሽ ስለሆነ ይሄ ልጅ የተወለደው ፈሳሹ አንድ ስለሆነ የሱ ውሃ ስለሆነ ሊያገባት አይችልም። ሐራም ነው፣ ማግባት አይችልም። ነገር ግን ወደ ኸልዋ ስንመጣና ሒጃብን በተመለከተ ስንመጣ አጅነብይ ነች። ማየት አይችልም፣ ፊቷ መክፈት አትችልም እሱ ጋር። እንዲሁም ደግሞ ኸልዋ ማድረግ አትችልም፣ መህረም ሊሆናት አይችልም፣ ሊድራትም አይችልም። አለቀ። መወራረስም አይችልም። ምንም ያገናኘው ነገር የለም። ማግባት ግን አይችልም። ይሄ ዑለማዎች ያስቀመጡት ነገር ነው። አንድ ደግሞ የቆየ ጥያቄ አለ፣ ዘው ጋብሮ ትስርበት ያለ እሱን አይተን እንቋጫለን። አንድ ሰው ከአንድ ሴት ጋር ኒካህ አደረገ። ኒካህ ካደረገ በኋላ ግንኙነት አላደረገም። ወለም يدخل بها ግንኙነት አላደረገም። ኒካህ አድርጓል ከአንድ ልጅ ጋር ማለት ነው። ثم زنا بأمها ከእናቷ ጋር ዝሙት ፈጸመ። ሱብሃንአላህ ወልዒያዙ ቢላህ። አሁን ልጇ ጋር ኒካህ አድርጓል። ኒካህ አድርጎ ያለ ግንኙነት አላደረገም ከልጅቱ ጋር። ከእናቷ ጋር ከዚህ ከኒካህ ካደረገላት ልጅ ከሚስቱ እናት ጋር ዝሙት ፈጸመ። አሁን ከልጅቱ ጋር ግንኙነት ማድረግ ይችላል፣ በኒካሁ ላይ መቀጠል ይችላል። እንዴት ነው ጥያቄው የቀረበው? እንደውም በዛው ቀጥለው ማለት ነው ተጋብተው ቀጥለው ግንኙነት አድርገው ልጅ ወልዳለች። እናቷ ላይ ዝሙት ፈጽሟል። እንደሚታወቀው በሸሪዓችን አንድ ሰው አንዲት ሴትን ካገባ ኒካህ ሰሂህ አድርጎ ልጅ ካላት ግንኙነት ካደረገ ከእናት ጋር ልጇን ማግባት አይችልም። እናትን አንድ ሰው ካገባ ልጇን አይችልም። ልጇን ካገባ እናቷን አይችልም። ይሄ በቁርአን የተደነገገ ነገር ነው። እዚህ ጋር ግን አንድ ልጅ ሊያገባ ወስኖ ተማምነው ማለት ነው አቅድ ተደርጓል፣ ኒካህ ተደርጎላቸዋል፣ አብቅቷል። ግን ግንኙነት አላደረጉም። ግንኙነት ሳያደርጉ በዚህ ለምሳሌ የተለያየ ሀገር ሊኖሩ ይችላሉ። ኒካህ ተደርጎላቸዋል፣ ልጅና ልጅ አልተገናኙም። እናቷ ላይ ግን ዝሙት ሰራ። አሁን ዝሙት ከሰራ በኋላ ተውባ ቢያደርግ ይሄ ሰው ማለት ነው ቢጠይቀን ከሚስቱ ጋር መቀጠል ይችላል አይችልም ነው ጥያቄ። ከሚስቱ ጋር መቀጠል ይችላል አይችልም? ጥያቄ ነው። ይሄ ዑለማዎች ተለያይተውበታል። እነ ሼክ ኢብኑ ባዝ ረሂመሁላሁ ተዓላ የመረጡት ይሄ ዝሙት የሚባለው ነገር ግምት ስለማይሰጠው لا يحرمها عليه እችን ያገባት የሆነችው ሚስቱ ጋራ መቀጠል አለበት። እናትን ካገባ ልጅን ማግባት አይችልም የተባለው ወይም ልጅን ያገባ ሰው እናትን ማግባት አይችልም የተባለው በኒካህ ሶሂህ ሲሆን ነው። ትክክለኛ የሆነ ኒካህ ሲሆን ነው። ይሄ ዝሙት ነው። እዚህ ነው محرم። እንዲህ ያለውን ደግሞ አደባባይ ላይ ማውጣት አይቻልም፣ ድብቅ ነው። አንዳንዶቹ ሰዎች እንደ ጀብዶ የሚናገሩ ሰዎች አሉ። ሱብሃንአላህ እንደ ጀብዶ ማለት ነው። በቃ እንደ አድርጌ ሱብሃንአላህ ኢሻዓ የሚያደርጉ ሰዎች አሉ። በጥያቄ መልክ ከቀረበኛ ምንም ማድረግ አንችልም። ተውባ ያድርግ ይሄ ሰው ወደ አላህ ይመለስ። وزوجته تبقى معه ولا تحرم عليه ነው። እቺ ግንኙነት አላደረጉም፣ ኒካህ አድርገዋል። ኒካህ ትክክለኛ ኒካህ ካደረጉ በኋላ ከባለቤቷ ጋር ከእናቷ ጋር ግንኙነት ቢያደርግ ወይም እናቷ ጋር ትክክለኛ ኒካህ አድርጎ
እናቷ ጋር ትክክለኛ ኒካህ አድርጎ እናቷ ጋር ግንኙነት ሳያደርግ ከልጇ ጋር ዝሙት ቢሰራ ማለት ነው ከሚስቱ ልጅ ጋር ዝሙት ቢሰራ ለሰይጣን እጅ የሰጡ ሰዎች አሉ ለስሜት ባሪያ የሆኑ ሰዎች አሉ ይሄ የተከሰተ ነገር ስለሆነ ነው ጥያቄ የቀረበው ማለት ነው ተውባ አድርግ ነው የምንለው እንጂ ኒካሁ ተበላሽቶብሃል አይባልም ለምን በኒካህን ሰው አይደለምና የፈጸመው ድርጊቱ ማለት ነው በዝሙት ስለሆነ حرام ነው እናቷን حرام ያደርግበትም ወይም ልጇን حرام ያደርግ አይችልም ነው እዚህ ላይ ግን ምንድነው ይሄ ሰው اعتراف ታደረገ ማለት ነው متى علم ذلك يقام عليه الحد الشرعي نعم يزرع علم ያላየ ከሆነ 100 ጊዜ ይገረፋል يزرع علم ያየ ከሆነ ግን እሱ اعتراف ካደረገ ወይም በይና በመረጃ ከጸደቀ ተቀጥቶ ይገደላል ዝሙት ሰርቷልና ማለት አሊያ አደባባይ ላይ ጉዳዩ ካላወጣው اعتراف ካላደረገ ካላመነ ማለት ነው ይሄን አድርጋለሁ ብሎ እሱ አልተናገረም ኢቅራር አላደረገም ወይም ምስክር ማለት ነው በአራት ምስክሮች አልጸደቀም ይሄ በይነሁ ወበይነ አላህ ነው فعله ተውባ ያድርግ ነው አደባባይ ላይ ጉዳዩ ማውጣት የለበትም እንዳለው ሰው ለሰዎች ይሄን አድርጋለሁ ያለ መናገር የለበትም ጉዳዩ ነትሩኩሁ በይነሁ ወበይነ አላህ በሱና በአላህ መካከል ጉዳዩን እንተዋለን ነው እኛን የሚመለከት ነገር አይደለም ትክክለኛ የሚያደርጉት ዑለማዎች ይሄን ነው ኒካሁ ባቂ ነው ይቀጥሉ አንድ ላይ ነው አያ ይቻለኝ የሚል ንግግር አለ ያ ቀውሉ መርጁህ ነው አصواب لا تحرم عليه حرمتون በትም ከባለቤቱ ጋራ ይቀጥል ነው እናቷንም ከሆነ ያገባው ከእናቷ ጋራ ልጅቱንም ከሆነ ከልጅቱ ጋራ ይቀጥል አንዷ ላይ ግን ዝሙት ሰርቷል ወይ እናት ላይ ወይ ልጅ ላይ ማለት ነው ጥያቄ የቀረበው ግን እናቷ ላይ ነው ዝሙት የሰራው በእናት ላይ ነው ዝሙት የፈጸመው ማለት ነው ብዙ ባለጌ አለ አዑዙ ቢላህ እነኚህን ይመስላሉ አንድ የመጨረሻ የቀረበ ጥያቄ መካከል አንድ አለ የሆነች እህታችን አረብ ቤት ስራ ትሰራለች ስራ ስትሰራ ደግሞ አሮጊት ሴት አለች የአሮጊት ሴት ሐፋባ ትቀይራለች ሐፋባ ብሎ ማለት ምንድነው ባለው በአገራችን ቋንቋ ለዋሽንት ወይም ለሰገራ የሚከላከል የሆነ ሐፋባ ባምበርስ የሚባለው ማለት ነው ባምበርስ ትቀይራለች ይሄን የሰራች ደሞዝ እየተቀበለች መኖር ትችላለች የሚል ጥያቄ ነው የቀረቡት አረብ ቤት ስራለች ጓደኛችን ነገር ግን አሮጊት ሴት አለች ሽንት ቤት መግባት አትችልም መንቀሳቀስ አትችልም ይቺ ሴት ሰራተኛ ሰዎች ይዘዋል የምትቀይርላት እሷ ናት ጧት ማታ ዋሽንትም ሰገራም ሽንት ቤት ገብታ መጠቀም አትችልም በሴት በኩል ነው የቀረው ወንድም ሊሆን ይችላል አሮጊት ሽማግሌ ሊሆን ይችላል የሚቀይርለት ማለት ነው መንቀሳቀስ አይችልም ይሄን ያደረጉ ሰዎች ደሞዝ መቀበል ይችላል ወይ የሚል ጥያቄ ነው የቀረው ይችላል አይቻልም አዳማጮች ይችላል አይቻልም ይመልሳለ طيب ይሄ ነገር ሲነሳ በዚህ ነገሮች የሚገደብ አይደለም ሌሎችም በርካታ ስራዎች አሉ የሚሰሩ ስራዎች እነሱ መታየት አለባቸው ከኢስላም ጋር የሚጋጭ የሆነ ስራ በአጠቃላይ እገሌ ብለንኛ ወደ ዝርዝር የምንገባበት ነገር የለም ብዙ ነገር ሊኖር ይችላል ሸሪዓ ጋር የሚጋጭ ነገር ከሆነ ያን ስራ እየሰራህ ገንዘብ አታገኝ አላህን ፍራ የሰው ልጅ እጁ ጋር የሚገባ የሆነን ገንዘብ በተመለከተ በሁለት መልኩ ነው የሚጠየቀው የቂያማ ቀን አንደኛ በምን መልክ መጣ የሚል ጥያቄ ትጠይቃለህ ከየት መጣ በሐላል መልኩ ነው የመጣው ወይንስ በሐራም መልኩ ነው የመጣው ሸሪዓ በሚፈቅደው መንገድ ላይ ነው የመጣው ወይንስ ሐራም በሆነ መንገድ ላይ ነው የመጣው ትጠየቃለህ ከዛም ደግሞ ወዴት አወጣኸው ጥያቄ ትጠይቃለህ ገንዘብ በተመለከተ በሁለት መልክ ነው አይ ላቤን ያንጠፈጠፍኩ ነው ያገኘሁትና
እንቅልፌን አጥቼን ያገኘሁትና በፈለኩት መልክ ማውጣት እችላለሁ አትችልም አበደን በፈለከው መልክ ማውጣት አትችልም ሸሪዓ ገንዘቡ ስታገኘው ሸሪዓ በፈቀደው መልክ ነው ባዘዘው መልክ ስታወጣውም ሸሪዓ ባዘዘው መልክ መሆን አለበት እና ወደ ጥያቄው ስንመለስ ማለት ነው መጀመሪያ ሴት እና ሴት የቀረበው ሴትን በተመለከተ ነው ሰራተኛውም ሴት ነች አሮጊቷም ሴት ነች አሮጊት ነች ሴት ነች ሴት የሴትን እፍረተ ገላ ማየት ይፈቀዳል መጀመሪያ አይፈቀድም በሸሪዓ حرام ነው حرام من باب الضروره አዋላጅ የሆኑ ሴቶች ማየት ያለባቸውን ብቻ የሰውነት ክፍል የሚያዋልዱ ሴቶች ማየት ይችላል كذلك የወድ የሴት ዶክተር አከለለች የሴት ሐኪም ከለለ ሴቶችን የሚያዋልድ ብቃት ያለው ከለለ ወንድ ሊያዋልድ ይችላል ታቅም በላይ ነው ኖርማሊ መውለድ የማትችል ከሆነ ወንዶች እጃቸውን ያስገባሉ ወንዶች ያዋልዳሉ ያን ጊዜ ማየት ያለበትን ብቻ የሰውነቷን ክፍል ይፈቀድለታል ሌላ የሰውነት ክፍል ማየት አይፈቀድም እዛው ብቻ ችግሩ አለበት ነገር ላይ ብቻ ይፈቀድለታል ካቅም በላይ የሆነ ነገር ላይ ማለት ነው ከዛውጭ በፍጹም ባይናቸው ሳያዩ መገልገል ከቻሉ ባይናቸው ሳያዩ ይገለገላል ባይናቸው ካላዩ ግን ምንም ማድረግ ካልቻሉ ሸሪዓ ይፈቅድላቸዋል ምን ባብ ይضرر ማለት ካቅም በላይ ስለሆነ ማለት طيب አሁን ወደ ሰራተኛ ስንመጣ ሰራተኛ አረብ ቤት ገብታ ለአሮጊት ሴት እየቀየረች አላህ አለም ለወንድም የሚቀይር ካለ አላውቅም ብቻ በሴት ዙሪያ የተጠየቀው ለወንድ የሚቀይርም ወንድ ካለ ምሳሌ ምንድነው ምን ባብ ይضرر እዚህ ቦታ ላይ ያደረሳቸው ምንድነው ሰራተኞቹ ገንዘብ መውደድ ብቻ ነው ገንዘብ መውደድ ብቻ ነው ሰዎቹ አረቦች የሚያሰሩ ሰዎች እነሱ ካጥማቸው በላይ ሆኖ ሊሆን ይችላል ምሳሌ ሰራተኛ የሚቀጥሩት ማለት ነው ሰውየው ጋጅቷል ሴቷ አሮጊት ሆናለች ልጅ ይኖራቸዋል በሽተኛ ሊሆን ይችላል ይሄ ልጅ እሱ እናቱን ወይም አባቱን መخدም ላይ ይችላል ሰራተኛ ሊቀጥል ይችላል ካቁም በላይ ስለሆነ እሱ ማለት ነው በተናየ መልኩ እሱ ወይም እዛገር ላይ ሊኖር ይችላል ምሳሌ የሆነ ምክንያት ሊኖር ይችላል እሱ እንበል ሰራተኛ እሱን እንባቢ በራ ሰራተኛ ሊቀጥል ይችላል ነገር ግን ሰራተኞች ግን ሌላ ከዚህ ውጪ ሌላ ስራ የለም ወይ እዚህ ስራ እንዴት ይገባሉ ሴቶች ነው ወንዶችም ሴቶችም ማለት ነው ማን ነው የፈቀደው ነው ማን ነው የፈቀደው حتى ልጅ እንኳን ራሷ ማለት ነው እናቷ እዚህ ደረጃ ላይ ደርሳ ልጇን የምትخدማት ከሆነ ብልቷን በእጇ መንካት የለባትም እጇን በሆነ ነገር መሸፈን አለባት በጆንት ማን ነው በቁፋዛ ማለት ነው ጃንት መልበስ አለባት ጓንት ማለት መልበስ አለባት እንዲሁም ደግሞ የእናትን ሆነ የአባትን ብልት ማየት አይፈቀድላቸው አይናቸውን ሸፍነው ወይም ደግሞ ወደ ሆነ አቅጣጫ ዘወር አድርገው በእጃቸው ብቻ ቆሻሻውን በማንሳት ያን ነገር ማልበስ ነው ያለባቸው ነው እንደ የህፃን ልጅ እናት ስትቀይርለት እንደፈለገች ሞት ይችላል ህፃን ነው ማለት ነው ልጇ እንደፈለገች ነገር ግን ልጆች አቅማዳም ከደረሱ በኋላ አይፈቀድም ልጆችን እንኳን ማለት ነው እናት ልጆቿን ልጅ እናቱን አባቱን ማለት ضرورة ካለ እጃቸውን በሆነ ነገር ሸፍነው ሳይመለከቱ ማለት ነው አውራታቸውን ሳይመለከቱ ናም መገልገል ይችላሉ ነው አሁንም ሰራተኛው ነው አይ ከአቅም በላይ ነው የሚል ካለ አስለን እንደው ካለ ነው ምለው የለም ካለ ከአቅም በላይ የሚሆንበት ምክንያት ምንድነው መጀመሪያ ካለም ያለው ምንድነው በእጅ ጓንት መልበስ አለባቸው ፊታቸውን ወደ ሌላ አቅጣጫ በማዞር እንዳይመለከቱ መቀየር አለባቸው በዚህ መልክ ነው ሴት ለሴት ወንድ ለወንድ ማለት ነው
ወንድ ሴት ወንድ ለአበደን አይቻልም እንደው አሁንም ሴት የለም ከተባለ ወንድ ሰራተኛ ለሴት ቢያዝ ምሳሌ አሮጊት ሮኔ ሴት محرم መኖር አለበት ያ محرم ማድረግ ካልቻለ ማለት ነው እጣገቡ محرم خلዋ እንዳይኖር محرم መኖር አለበት ማለት ነው ሴትም ለወንድ አሮጊ ለሆነ ለሽማግሌ እንደዛው የምታደርግ ከሆነ አጅነቢ ከሆነች አሁንም محرم መኖር አለበት خلዋ እንዳይኖር ማለት ነው በዚህ መልክ ሰዎች አላህን ፈርተው በዚህ መልክ ማድረግ አለባቸው ነው ይሄን ይመስላል በዚህ እናቁም በአረቡ ዓለም ስራ የምትሰሩ ሰዎች አላህን ፍሩ በተለይ ሴቶች ከሸሪዓ ጋር የሚጋጭ የሆነ ስራ አላህን ፍሩ አንደኛ ያለ محرم ከአንድ አካባቢ ወደ አንድ አካባቢ መንቀሳቀስ ወንጀል ነው حرام ነው خلዋ ማድረግ አሰሪ ማለት አጎት አያት አባት ወንድም አይደለም አጅነቢ ነው አንቺን ሊያገባሽ ይፈቀድለታል ልታገቢው ይፈቀድልሻል አጅነቢ ነው خلዋ ማድረግ አይፈቀድም ለሱ ፊትሽን ከፍተሽ ማሳየት አይፈቀድም ስለዚህ ከሸሪዓ ጋር የማይጋጭ የሆነ ስራ መስራት ነው ያለባችሁ አላህን መፍራት አለባችሁ ነው ወንዶችም ሴቶችም ማለት ነው مرحبا الو السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته نعم أي سمع አሁን ሰዓት ረፍባል አጠራ ላይ ከሆነ مرحبا አሊያ ነገብ ተረገው እሺ አጠራ ያለ ነው እሺ አባትና ስለሚመስል አውራቸውን ሸፍኖ ሌላ የሰውነት አካላቸውን ማጠብ ወይ ቁንጣ ነገር የሆነ ነገር አድርጎ ሌላ የሰውነት አካላቸውን ማጠብ ይታያል እኮ አሁን ያየነው እኮ ነው ምን ችግር የለም እነሱ የሰውነታቸው ክፍል ማየት የሚፈቀድልናል የማይፈቀድልናል ያን የማይፈቀደውን ማለት ነው ማየት የለበትም በእጁ ጓንት ነገር ለብሶ ፍረተገላቸውን እንዳይነካ ማለት ነው ያጥባቸዋል ችግር የለውም ፊታቸውን ትካሻቸውን ከጉልበታቸው በታች ያለው ሰውነት ክፍል ቢመለከት ችግር የለውም ግን ከጉልበታቸውና እንብርታቸው መካከል ያለን የሰውነት ክፍል ማየት ስለማይፈቀድ ገላ ለማጠብ ችግር የለውም በእጁ ሳይ ማለት ነው በእጁ የሆነ ነገር አልበሶ ማጠብ ይችላል ችግር የለውም ዶክተር የሆነ ሐኪም የሆነ ሰው ህክምና እንትን የሚል ሰው ግን ያን በሽታ ያለበትን ቦታ ማየት ስላለበት የግድ ነው ያንኑ ብቻ የሚያክምበት ቦታ ላይ ብቻ ነው ወዳ ወዲህ ማለት የለበትም እንደ ሸሪዓ ማለት አይኑን ወደ ቀኝ ወደ ግራ እዛችሁ ብቻ ላይ አማ እናትና አባትን ገላ ማጠብ በተመለከተ ቅድም እንዳየነው ነው በቃ በፍረተ ገላቸውን ሳያይ እነሱ ራሳቸውን መخدም የማይችሉ ከሆነ ይችላል እና በቆሻሻ ገምተው መሞት የለባቸውም ግን ይጠንቀቅ ነው በቃ ፍረተገላቸውን እንዳያይ ነው ተጠንቅቆ ይጠባቸው ነው هذا والله أعلم وصلى الله وسلم وبارك على نبينا محمد